ሰላም ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾች እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ ቪዲዮ የማሳያችሁ ጥቅል ጎመን በተለያየ መልኩ ሰርተን መመገብ እንችላለን። ጨጓራችን ለምትሉ ሰዎች ጨጓራ እንዴት ነው ጨጓራችን እንዳያመን ምን ማድረግ እንዳለብን አሳያችኋለሁ ማለት ነው። እንግዲህ ከዚህ ጋር እንደምታዩትኝ ወይራ ዘይት ነው ያለኝ። ከዚህ ጋር ጨው አለኝ፣ እርድ አለኝ፣ የተፈጨ ጅንጅብል አለኝ፣ ነጭ ሽንኩርት፣ ነጣ ያለው ቀይ ሽንኩርት አለኝ፣ ቃሪያ፣ ካሮት፣ የማያቃጥለው ጋምባና እዚህ ጋር ጥቅል ጎመን ነው የምታዩት ማለት ነው። ይሄንን ጥቅል ጎመን ሰብሰብ አድርጌ ያከተፍኩት በኋላ ያው በውሃ በሎሚ እዘፈዝፈዋለሁ ማለት ነው። በሎሚ ከዘፈዘፍኩት በኋላ ሎሚ ማታገኙ በአችቶ መዘፍዘፍ ትችላላችሁ። ከከተፋችሁት በኋላ ወይ በሎሚ ወይ በአችቶ መዘፍዘፍ አለባችሁ። ምክንያቱም ጥቅል ጎመን ገና ሕፃን እያለ ከመውጣቱ ጀምሮ በውስጡ ተባዮቹንን እየገቡ እያፈነ እየያዛቸው በአይን የማይታዩ ጥቃቅን ትሎች ተባዮች ስለሚኖሩ በእሳት ላይ ተጥሎ ቢበስልን ግን በመጀመሪያ ጽዳ ማድረግ አለብን። በሎሚ ወይንም በአቸቶ ለ5 ደቂቃ ዘፍዝፈን ማጠብ አለብን እላለሁኝ። እንግዲህ ወደ ስራው እንሄዳለን። ይህን በዚህ መልኩ እንደዚህ ካጠብን በኋላ ደግሞ በደንብ አድርገን በወንፊት እናጠለዋለን ማለት ነው። በወንፊት እንደምታዩት እንግዲህ ከዚህ ጋር በማጥለያ ወንፊት ፓስታ ማጥለያው ላይ ወንፊት ላይ ቁጭ አድርጌዋለሁ። እንደምታዩት ከዚህ ጋር ደግሞ ካሮቶችና የማቃጥለው ቃሪያ ወይንም ጋምባ እዚህ ጋር አለ። እዚህ ጋር እንደምታዩትኝ ሽንኩርቴን ከቅመማ ቅመሞች ጋር አድርጌ እያቁላላሁት ነው ያለው። አሁን ቀጥታ ምንድን ነው ማደርገው የተንጠፈጠፈውን ጥቅል ጎመን ወደ ድስቱ እዚህ ጋር እንደምታዩትኝ ሽንኩርቱ በደንብ ሆኖ ተቁላልቷኔ ጥብስ አድርጌዋለሁኝ። ምክንያቱም ጥቅል ጎመን ስለሆነ ነጣ ያለውን ሽንኩርት ነው ያደረኩበትኝ። ወይን ጠጁን ሽንኩርት ብናደርግበትኝ የዚህን ከለሩን ሊቀይረውና ሊያጠቁረው ይችላል። አሁን እንደምታዩትኝ ጥቅሉን ጎመን አሁን ይኸውላችሁ እንደምታዩትኝ ከዚህ ጋር ተቁላልቷል። በደንብ ነው የተቁላላው። ከዚህ ጋር አሁን እንግዲህ ይሄ ታጥቦ በወንፊት እንደዚህ ነው የተንጠፈጠፈው። በደንብ አድርጌ ነው በሎሚ ያጠብኩት ማለት ነው። እንግዲህ ጥቅል ጎመን በምንሰራበት ለሰላጣ በምናደርግበት ጊዜም ሆነ እንዲሁ ለሰላጣ በምንሰራበት ጊዜ በደንብ አድርገን በሎሚ ወይንም ደግሞ በአቸቶ ማጠብ አለብን ማለት ነው። ምክንያቱም ጥቅል ጎመን በጣም ብዙ በአይን የማይታዩ ጥቃቅን ትላትሎቹ በውስጥ ሊይዝ ስለሚችል ቢሰራም እሳት ቢነካውን ግን ግዴታ እኛ ቀድመን በደንብ ማጽዳት ስላለብን እኔ እንግዲህ በፍሬሽ ሎሚ ነው ያጠብኩት ማለት ነው። አሁን ይሄንን ትንሽ 5 ደቂቃ ታቁላለሁ። በኋላ ይሄን የተዘጋጀውንን የተፈቀፈቀውን ካሮት ነው ማደርግበትኝ። ከዛ እንግዲህ የማቀጥለውንን ጋምባ ደግሞ ልክ ከቃሪያው ጋር ሊወጣ ስል ነው የማደርገው ማለት ነው። እንግዲህ ጨጓራችን እንዳያመን ንጹህ በንጽህና ተጠብቆ ጥቅል ጎመንን ሰርተን ለመመገብ በእንደዚህ አይነት መልኩ መስራት እንችላለን። በእንደዚህ አይነት መልኩ በምንሰራበት ሰዓት ጨጓራቸው ነው። ለምሳሌ ጥቅል ጎመን በልተው ጨጓራቸውን የሚያማቸው ሰዎች አሉ። ግን በእንደዚህ አይነት በጥንቃቄ ከተሰራ ደግሞ ጨጓራችን ሊያመን አይችልም። አሁን ለምሳሌ እኔ ከሰው ቤት ሂጄ ጥቅል ጎመን ምስር በልቼ ከመጣሁ እታመማለሁ ማለት ነው። ግን ቤቴ ሰርቼ በምመገብበት ሰዓት ጨጓራዬን አያመኝም። አንደኛ እኔ የምሰራው እንዴት ነው ለየት ባለ መልኩ ነው የምሰራው። ከካሮት ጋር ከምን ጋር እንደዚህ እንግዲህ ቀላቅዬ ነው የምሰራው። መጨረሻውን እናያለን። እንግዲህ እንደምታዩትኝ ይሄው ከዚህ ጋር በደንብ
ጥብስ ብሏል ማለት ነው። አሁን የማደርገው ካሮቱን ነው። እንግዲህ ስቴፕ ላይ ስቴፕ ነው የማደርገው። አሁን እዚህ ጋር እንደዚህ አድርጌ ካሮቱን አደርጋለሁ ማለት ነው። አሁን ሊወጣ ማለት ነው 3-4 ደቂቃ ሲቀረው የማያቃጥለውን ቀዩንን ጋምባና ቃሪያውን አደርጋለሁ ማለት ነው። በእንደዚህ አይነት መልኩ ስቴፕ ላይ ስቴፕ አሳያችኋለሁ እና በጣም የሚመች የሚጥም የጥቅል ጎመን የጾም ወጥ እንደዚህ ማዘጋጀት እንችላለን ማለት ነው። አሁን ከዚህ ጋር እንደምታዩት በደንብ ተዘጋጅቷል፣ በስሏል። አሁን ምን አደርጋለሁ ከዚህ ጋር ይኸውላችሁ የማያቃጥለው ቃሪያና የዚህ ጋር ደግሞ የሀበሻ ቃሪያ የሚያቃጥለው ማለት ነው። ይሄን እንደዚህ አደርገዋለሁ ማለት ነው። አሁን ይሄን 3 ደቂቃ በኋላ አወጣዋለሁ። ይሄ ከለሩ በጣም እንዲያምር በጣም የሚያምር ከለር ይሰጠዋል ማለት ነው። ደስ ብሎን እንድንበላ ደስ ይለና ከለሩ እንደዚህ ስታዩትኝ በጣም ነው የሚያምረው እና ስለዚህ ያው እንግዲህ 3-4 ደቂቃ በኋላ አወጣዋለሁ ማለት ነው። ዛሬ አሳያችኋለሁ። እስኪ አሁን ለእናንተ ለማሳየት ማለት ነው ለእናንተ ለማሳየት እዚህ ጋር እንዴት እናደርጋታለን። በጣም ነው የሚያምር ደረግና ከዛ ደግሞ ሽሮ አለችኝ ከዚህ ጋር በመጥበሻ እንዲተክተክ አድርጋታለሁኝ። አያችሁ እንደዚህ ታደርጉና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ ይሁን። አጉርሳችሁ ጉረሱ። በእውነት በጣም ይጥማል። ውድ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንግዲህ በዚህ አይነት መልኩ እየሰራችሁ የጾም ምግብ መብላት ትችላላችሁ ማለት ነው። ኑ እንብላ። በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ። በአዲስ ቪዲዮ እስከመመጣ ዛሬ በዚህ ሰናበታችኋለሁ። ባይ ባይ። Yeah.